ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ። ካልተገናኘንም ሰላም ሁኑ። ካላሸነፍን ልናስረክባችሁ በጋራ የሚያሰራ ሁኔታ ከተፈጠረ ከእናንተ ጋር ልንሰራ፣ ካሸነፍን ኢትዮጵያን ልናሸጋግር ቃላችን ልንጠብቅና ላናጥፍ በእኛ በኩል ዝግጁ መሆናችንን በምርጫው ሂደት የሚፈጠር ማንኛውም ስህተት ካለ ከእናንተ ሰምተን ከእናንተ ጋር በመተባበር ለማስተካከል ዝግጁ መሆናችንን ተገንዝበን ከሩቅ አይስማሙም፣ አይግባቡም፣ እንደፈለግን እናባላቸዋለን ለሚሉ ሰዎች ኢትዮጵያን ሲሳይ እንዳናረግ ኢትዮጵያንና ኢትዮጵያውያንን ከሁሉ በላይ ልጆቻችን የሚኮሩበት ታሪካዊ ክስተት እንዲሆን በታላቅ ትሕትና ሁላችሁም በአንድ ልብና መንፈስ በጋራ እንድትሰሩ አደራ እያልኩ ለሁላችሁም መልካም ምኞቴን እየተመኘው በዚህ ፓርላማ ብዙ ድምጾች ብዙ ሰዎች እንዲታዩ በግል ያለኝን ፍላጎት በዚህ አጋጣሚ እየገለጽኩ ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። ምናልባት የተወሰነ ወንበር የምንጋራ ከሆነም ባልተለመደ ሁኔታ ከናንተ ጋር በቅርርብና በትብብር እንሰራለን። በምርጫው ማግስት ምርጫ ቦርድ በዚህ ውድድር አሸንፈዋል ብሎ የሚሰይማቸውን የሚገልጻቸውን ፓርቲዎችና ግለሰቦች ሙሉ በሙሉ በመቀበል እንደግመዋለን። ከዚህ ቀደም እንደነበረው ምርጫ ኮረጆ አንሰርቅም። ያለፉ ማንኛውም ተፎካካሪ ግለሰቦች በታላቅ አክብሮት እንቀበላለን። በጋራ የሚያሰራ ሁኔታ ካለም ከምን ጊዜውም በተለየ መንገድ ከናንተ ጋር በትብብር ለመስራት በእኛ በኩል ዝግጁ መሆናችንን ደግሜ ላረጋግጥላችሁ ፈልጋለሁ። ይህንን ባህል ማስቀጠል ከቻል በሕግ አውጪው ምክር ቤት ውስጥ በምናወጣቸው ሕጎች፣ ስትራቴጂዎች፣ ፖሊሲዎች ጠቃሚ የውይይት መድረክ በመፍጠር ሀገራችንን አስቀድመን በጋራ መንግስታችንን ልናጠናክር እንችላለን። ከዚያም ባሻገር በምርጫ ሙሉ በሙሉ ያሸነፉ ወይም የተወሰነ ድምፅ አግኝተው ማሸነፍ የማይችሉ የሚፎካከሩ ግለሰቦችና ፓርቲዎች በሚያገኙት ድምፅ ልክ መንግስት አስፈላጊውን አክብሮትና በጋራ የመስራት እኔ አንድ ሰው ነኝ እና በጣም አስቸጋሪ በሆነ ሁኔታ ውስጥ እናቴ ያሳድጋኛለች። እኔም ማስበው ያቺ ደካማ እናት ባትኖር በጣም ብዙ ደካማ እናቶች ያሉበት ሀገር ሀደራ ስላለብኝ 10፣ 20፣ 30 እናቶች እፎይ የሚሉበትን መንገድ በልጆቻቸው በነሱ ማድረግ ከቻልኩ እነዚህ 10 ደግሞ ለመቶ እነዛ መቶ ደግሞ ለሺህ የሆነ የተባዛ ይሄዳል ብዬ ነው ማምነው። እያንዳንዳችን ኃላፊነታችንን ከተወጣን ሀገራችንን ከወደድን ስራችንን ካከበርን በመስራት ለውጥ እንደሚመጣ ካመን ኢትዮጵያ ትበለጽጋለች። ዋናው መልእክት ግን እቺ ልጅ የተሻለ ኢትዮጵያ ትረከባለች። እሷ ራሷን ማዘጋጀት ያለባት ከዚያ አልቃ ለማሸጋገር ነው። ይሄ ደግሞ ራስ ጋር ብዙ ስራ መስራት ስለሚጠይቅ አንቺ ጎብዘሽ የተሻለች ኢትዮጵያን ተረክበሽ እንተሰክቢ ያደራላለሁ። እደጊ፣ በርቱ። በጣም ደስ ብሎኛል ስላየኋችሁ። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን። በምርጫ ውሰዱት። ስትፈልጉ ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም። እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም፣ ማንም ቢሆን።
በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። ካገዛችሁን እኛ በንጹህ ልብ ሀገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለም። የአማረች ኢትዮጵያን ብቻ ማየት እንፈልገው። በንግግራችን፣ በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናውቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለው እሱ ነው። የተለየ ፍላጎት የለንም። ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ ለጅቡቲ፣ ለሱዳን፣ ለኬንያ መርዳት ብትችል እሱ ነው እኛ የምንፈልገው፣ እንኳን እርስ በርሳችን